ታላቁ ፍጥጫ ተጀምሯል። ኤርሚያስ ለገሰና ጀዋር መሐመድ አንገት ለአንገት ተናንቀዋል። ታስሮ ነበር የተባለው ጀዋርም ምላሹን ሰጥቷል። ኤርሚያስም በበኩሉ ማስፈራሪያህን ከኋላ ኪስ ከተተው ብሎታል። የሁለቱ ሰዎች ውዝግብ ወዴት እያመራ ነው? ኤርሚያስ ለገሰ ጀዋር መሐመድን አስመልክቶ ያወጣው ዝርዝር መረጃ አሁንም ድረስ መነጋገሪያ መሆኑን ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ላይ የግድያ ትዕዛዝ እስከ ማውጣት የደረሰ ነው የተባለውን መረጃ በቀዳሚነት ይፋ ያደረገው ኤርሚያስ አሁን በሁለት ወገን የመልስ ምቶች እየተሰጡት ነው። አንደኛው በራሱ በጀዋር መሐመድ ሲሆን ሌላኛው ደግሞ ነገሩ አያስኬድም በሚለው በሞገስ በኩል ነው። ጀዋር ይህ ጉዳይ ከተሰራጨ በኋላ በራሱ ፌስቡክ ገጽ ላይ ተከታዩን ምላሽ ሰጥቷል። በሚናፈሰው ወሬ የተነሳ ብዙዎቻችሁ ለኔ ለቤተሰቦቼና ባልደረቦቼ በመደወል ስለ ደህንነቴ ስታጠያይቁ ስለነበረ ላሳያችሁኝ ወንድማዊ አጋርነት ከልብ አመሰግናለሁ። በሙሉ ጤንነት ሰላምና ነጻነቴ እንደተጠበቀ መሆኑን ልገልጽላችሁ እወዳለሁ። በመቀጠል መቼም በኢትዮጵያ ፖለቲካ ከሚሳተፉ ሰዎች መካከል ከኔ የበለጠ ለትችት አልፎም አስነዋሪ የስም ማጥፋት ዘመቻ የተጋለጠ ብዙ ያለ አይመስለኝም። ሆኖም የመልስ ምት ከመስጠት ይልቅ ታዝቤ በዝምታ ማለፍን እንደ ስልት እጠቀማለሁ። ለዚህ ምክንያቴ ደግሞ በመጽሐፌ ውስጥ በስፋት ዘርዝሬያለሁ። ሰሞኑን የአብይ መንግስት እየነዛው ያለውን እርስ በርሱ የሚጠላለፍ የስም ማጥፋት ዘመቻም በቀላሉ መምታት ቢቻልም እንደወትሮው በዝምታ ማለፍን መርጬ ነበረ። ሆኖም ግን ይሄኛው ፕሮፓጋንዳ ከኔ ባለፈ የሌሎች ሀገራት ተቋማትን የነካካ ነው። ዓላማውም ከነዚህ ሀገራትና ተቋሞቻቸው ጋር ያለኝን መልካም ግንኙነት ማሻከር ነው። ስለሆነም የህግ አማካሪዎቼ ከተጠቀሱት ሀገራት አካላት ጋር በመቀናጀት አስፈላጊውን ምርመራና ህጋዊ እርምጃ እንዲወስዱ ፈቅጃለሁ። ከሂደቱና ውጤቱ መካከል ለህዝብ ይፋ እንዲሆን የምንስማማበትን በጊዜው የምናቀርብ ይሆናል። እስከዚያው ድረስ ትግሉ ይቀጥላል። ለሳምንታት የቆየው ዝምታይም በዚሁ ይሰበራል። ጀዋር መሐመድ። ሌላኛው መልስ ሰጪ ደግሞ ሞገስ ተሾመ ነው። የቀረበው መረጃና አሜሪካ ወሰደች የተባለው እርምጃ አይገናኙም የሚል የተገቢነት ጥያቄ ነው ሞገስ ያነሳው። ጉዳይ ይህንን ሁሉ ወንጀል እንደፈጸመ አምኗል። የትኛውን ዓለም አቀፍ ወንጀሎችን ለምሳሌ የሀገር መሪን አሳሲኔት ማድረግ ጠቅላይ ሚኒስትር አብይ አህመድን፣ ሽብርተኞችን እንደሚያገኝ ራሱ ጠቅላይ ሚኒስትርን የሀገር መሪን አሳሲኔት ለማድረግ ለመግደል መሞከር የአክት ኦፍ ቴሮሪዝም ነው፣ ሽብርተኝነት ነው። ስራ ራሱን ችሎ ህገወጥ የሰዎች ዝውውርን ውስጥ ሲደረጉ እንደነበረ አዌርነስ እንደነበረውና በተወሰነ ደረጃም ግንኙነት እንደነበረው ራሱ ፋይናንሰር ስለነበረ ይህን ሁሉ አድርጎ በጣም ደስ የሚለው የመጨረሻ ውሳኔ በነፃ ወደ ቤቱ እንዲሄድ ያሰናበቱት አቶ ጀዋርን አሜሪካ መንግስት bear in mind now this is the Trump card ዋናው ማለት ነው ጆከር አቶ ጀዋር ይህን ሁሉ ወንጀል ሰርተዋል ተብሎ ታምኖ አምኖ ራሱ ሰው ሲሰውር ቆይቶ ሲያሳፍን ቆይቶ ጠቅላይ ሚኒስትር እንዲገደል ትዕዛዝ ሰጥቶ አምኖ የወርቅ ንግድ ዝውውር ህገወጥ የወርቅ ንግድ ዝውውር ላይ እንደሚሳተፍ ከሞባይሉ ተገኝቶ ከሽብርተኞች ጋር ከ30 ከሚበልጡ የሽብርተኛ አካላት ጋር ሲገናኝ እንደቆየ ራሱ አምኖ ከፊሉ ደግሞ ከስልኩ ተገኝቶ በፎሬንሲክ ምርመራ ተገኝቶ ኤክስትራክት ተደርጎ የመጨረሻ ውሳኔ የአሜሪካ መንግስት መርቆ ሂድ አለው። and the most generous justice system and government is the American system. የአሜሪካ መንግስት ደግሞ የሽብር ተግባር ላይ ምን ያህል ቀናይ እንደሆነ ታውቁታላችሁ፣ ምን ያህል ሴንሲቲቭ እንደሆነ ይታወቃል። እንኳን ሀገሩ ያለውን አይደለም ሌላ ሀገር ያለውንም አፍኖም አስገድሎም ከቻለ አሳስሮም ወይ ኤሊሚኔት ያደርጋል ወይም ደግሞ አፍኖ ያመጣል። እድሉን ሲያገኝ ደግሞ ዘብጥያ ያወርዳል። ሲያወርድ ደግሞ እድሜ ልኩን እንዳይነሳ አድርጎ ነው የሚያስረው። ስለዚህ አቶ ጀዋር ይህንን ሁሉ አምነው ወንጀሎች ሲፈጸሙ እንደነበረ አምነው ግን ራሳቸውም ተሳትፈውበት የተወሰነ ወንጀል ራሳቸው ለምሳሌ ጠቅላይ ሚኒስትሩ ላይ ትዕዛዝ የሰጡት ራሳቸውን የተባሉት ይሄ ራሱ ሽብር ነው፣ ራሱን ችሎ የግሉ ወንጀል ነው። ሌሎቹ he is a co-offender የጋራ ማለት ነው፣ ተካፋይ ነው ከሌሎቹ ጋር። የጠቅላይ ሚኒስትሩ ላይ ግን በግሉ ወንጀለኛ ነው። ህገወጥ የወርቅ ዝውውር ላይ ደግሞ ራሱ ወንጀለኛ ነው። ምክንያቱም ያመነው ራሱ በራሱ ስልክ ላይ ነው የተገኘው። የተገደሉ ሰዎች ፎቶዎች ሰዎች ይልኩለታል። ባይ ዘ ዌይ ለብዙ ሚዲያዎች ይላካል፣ ፌስቡክ ላይ ይለጠፋል። በነገራችን ላይ የተገደሉ ሰዎች አቶ ጀዋር ራሱ ይለጥፍ ነበር ስንቴ። ፌስቡክ ላይ ሄዳችሁ ብታዩት
ብዙ ፎቶዎችን ሲለጥፍ ነበር። የተረሸኑ የተገደሉ ሰዎችን የታሰሩ ሰዎችን ይለጥፍ ነበር እና ከፌስቡክ ላይ ብትሄዱ ከራሱ ፌስቡክ ገጽ ላይ ብዙ ታገኙታላችሁ። እነኚህ በውስጥም ሰው ይልካል፣ በውጭም ይላካል። ራሱም ሲለጥፍ ነበረ ቤዚካሊ። ግን እሱም ብንተው እንኳን በቃ ራሱ አለበት፣ ወንጀል ውስጥ ነበረበት። በሚስጥር ነው የተላከለት እነኛ ፎቶዎች፣ ወይ ራሱ አዞ ወይም ደግሞ የፈጸሙትን የላኩለት ዝርዝር ስላልሆነ ትናንትና የቀረበው እዚህ ውስጥም ኢምፕሊኬትድ ሆኗል። ቢያንስ 3 ወንጀል የግሉ ነው። አንደኛ ጠቅላይ ሚኒስትር፣ አንድ ሀገርን ጠቅላይ ሚኒስትር እንዲገደል ትዕዛዝ መስጠት፣ ወርቅ ማዘዋወር፣ እንዲሁም ደግሞ ከአሸባሪዎች ጋር መገናኘትና የነኝን በሽብር የተገኘ የወንጀል ውጤት ወይ ፕሮሲድ በማጋራቱ ራሱን ችሎ ወንጀለኛ ነው፣ ተጠርጣሪ ወንጀለኛ ነው። ደግሞ አመን አይደለ? ይሄን ሁሉ አምኖ ባጭሩ just leave it for you አምኖ ወደ 10 ምናምን የሚሆን ነጥብ አምኖ ድንበር ተሻጋሪ ወንጀል ፈጽሞ በጣም አሰቃቂ ከባድ ወንጀል ፈጽሞ በተለይ አሜሪካን እንቅልፍ የሚነሳ ወንጀል 2 ወንጀል የድረግ ትራፊኪንግ፣ ሂውመን ትራፊኪንግ and acts of terror እነኚህ የአሜሪካ መንግስት እንኳን በአገሩ አይደለም ዓለም ላይ ያለውን ሁሉ አደራጅቶ ፈልፍሎ አድኖና አሳድኖ የሚያመጣ ነው እና ይሄ ሁሉ እየታወቀ እና አቶ ጀዋር አምኖ በነፃ ቴንክ ዩ ሰር ብለውት በቃ ሁለተኛ እዚህ እንዳትመለስ ተብሎ ቪዛው ሪቮክ ተደርጎ your visa is no longer valid ተብሎ ሪቮክ ተደርጎ የቪዚተር ቪዛ which means አቶ ጀዋር መሐመድ የሬዚደንስ ቪዛ የላቸውም፣ ግሪን ካርድ የላቸውም፣ ሌላም ቪዛ አይነት የላቸውም፣ የሁማኒቴሪያን ቪዛ የላቸውም። I will leave that to you። ምክንያቱም እነሱ ሌሎች ቪዛ አይነቶች ስለሆኑ እንደ ፖለቲከኛ ስትንቀሳቀስ አሜሪካ ላይ ብዙ ዓመት ስለቆየ ዜጋም ስለነበረ መልሶ እንኳን ቢሆን የሬዚደንስ ስለሚኖረው በቃ የመጨረሻው ውሳኔ ይሄን ሁሉ ወንጀል እንደፈጸምክ ብናውቅም ስንፈልግ እናቃጭልልሃለን፣ ትተባበረናለህ፣ በሰላም ግባ and we wish you bon voyage ብሎት ሸኙት። ውሳኔው ይሄ ነው። ናው ይሄንን ይዘን ደግሞ የተደረገው የተባለው ዲፖርቴሽን ነው የተባለው የመጨረሻ ነጥብ ዲፖርቴሽን ናው። ቀደም አቆዩልን ብያችሁ ነበር። ይሄን ነጥብ ዲፖርቴሽን የሚለው ዲፖርቴሽን ምንድን ነው? አሁንም በአሜሪካ ሕግ መሰረት ነው የምንንቀሳቀሰው። በየሀገሩ የተለያየ ፕሮሲጀር እና የተለያየ ብያኔ ስለሚኖሩ በራሱ በአሜሪካ ሕግ መሰረት ዲፖርቴሽን ምንድን ነው? ለነማን ነው የሚሰራው? ዲፖርቴሽን የሚሰራው ፎር አንዋንትድ ኤሊየንስ ለማይፈለግ የውጭ ሀገር ነዋሪ ወይም ለማይፈለግ ነዋሪ ነው። አንዋንትድ ኤሊየንስ። አቶ ጀዋር መሐመድ እኮ ኤርፖርት ሄደዋል። ኤርፖርት እየተመለሰ ነው፣ ወደ ቦሌ እየተመለሰ ነበር አይደለ? ሰው ሊሄድ እያለ ነው። ትኬት ቆርጧል እኮ አይደለ? ሰው እዚህ ላይ እንስማማለን። አትሊስት ትኬት ቆርጦ በኔዘርላንድ አድርጎ ወደ ቦሌ ሁሉ ሊሄድ ነበር። ደግሞ ፋይናል ሚኒት ላይ 6:05 ላይ ሊሄድ ነበር ተብሏል። ይሄው ከራሱ ከዶኩመንቱ ላይ ነው። ፋይናል ዋት 6:05 PM። ኤርሚያስ ለገሰ በበኩሉ ባገኘው መረጃ ሙሉ ለሙሉ በመተማመን ተጨማሪ ጥያቄዎችን ለጀዋር መሐመድ እንዲህ ሲል አቅርቦለታል። ጀዋር ሲራጅ መሐመድ እጅግር የሌለው ማስተባበያና ማስፈራሪያ መስጠቱን ተመለከትኩ። ወንድም ጀዋር የሰጠኸውን ማስፈራሪያ ለጊዜው የኋላ ኪስህ ክተተውና ስለ እጅግር ስለሌለው ማስተባበያ ግን ጥቂት ልጠይቅህ። እናም ህዝብን አክብረህ አጥጋቢ ምላሽ ስጥ። አንደኛ፣ እንደ አንድ ፐብሊክ ፊገር ህዝቡ ካንተ ለመስማት በቅድሚያ የሚፈልገው የሚከተሉትን ጥሬ ሐቆች ነው። ጥሬ ሐቆች የሚለውን አስምርበት። አንደኛ፣ ወደ አሜሪካ የገባኸው ከኖቬምበር 27 2025 እስከ ዲሴምበር 16 2025 ነው ወይ? እውነት ወይስ ውሸት? ሁለተኛ፣ የዲሴምበር 16 2025 መመለሻህን ከአምስተርዳም ወደ አዲስ አበባ ቦሌ ዓለም አቀፍ ኤርፖርት አድርገሃል? እውነት ወይስ ውሸት? ለምን የኬንያን አየር መንገድና ኤርፖርት አልመረጥክም? የኬንያ መንግስት ኤርፖርቱንና አየር መንገዱን እንድትጠቀም ፈቅዶልሃል ወይንስ አልፈቀደልህም? ፈቅዶልኛል ወይንም አልፈቀደልኝም። የኬንያ መንግስት PNG ሊስት ውስጥ ከተዋል? እውነት ወይስ ውሸት?
የሰርጥ ማስታወሻ። ይሄ አዲስ የተገኘ መረጃ ነው። አቶ ጀዋር ከኬንያ መንግስት ስለተሰጠው ምላሽ ብዙ ማለት ቢቻልም የዚህ መጣጠፍ ትኩረት ጥሬ ሐቅ ላይ ስለሆነ አቆይቼዋለሁ። ሶስተኛ፣ በዲሴምበር 12 2025 ወደ አምስተርዳም ለመሳፈር 6:05 ፒኤም ዋሽንግተን ዲሲ ዳላስ ኤርፖርት ተገኝተህ ነበር? እውነት ወይስ ውሸት? አራተኛ፣ በዲሴምበር 12 2025 ወደ አምስተርዳም ለመሳፈር 6:05 ፒኤም ዋሽንግተን ዲሲ ዳላስ ኤርፖርት በተገኘ ሰዓት በቁጥጥር ስር ውለሃል? በእጆች ያስካቸው ኤሌክትሮኒክሶች ተወስደው አንድ ቀን ሙሉ ምርመራ አልተደረገም ተደርጓል? እውነት ወይስ ውሸት? አምስተኛ፣ ወደ አምስተርዳም የሄድከው መሄድ ካለብህ አንድ ቀን በቁጥጥር ስር በዋልክበት ማግስት ዲሴምበር 13 2015 ነው ወይ? እውነት ወይስ ውሸት? ስድስተኛ፣ በቁጥጥር ስር ከዋሉህ በኋላ ወደ አምስተርዳም ዲሴምበር 13 2025 ሲሸኙህ ቪዛ ዩኤስ ቢ2 ቪዛ ተሰርዟል? እውነት ወይስ ውሸት? ለጊዜው እነዚህን ጥሬ ሐቆች በግልጽ ምላሽ ስጥ። ኤርሚያስ ለገሰ ለጀዋር መሐመድ ያቀረባቸው ጥያቄዎች ናቸው። የዚህ ፍጥጫ ማብቂያው ምን ይሆን? ጊዜ የሚፈታው ጉዳይ ነው። ኢትዮጵያ ከሰሞኑ በተለያዩ የዓለም አካባቢዎች ያሉ መናጦችና መታወኮችን ባትፈልግም ከእያንዳንዱ ግጭት ዕድል ፈልቅቃ ማውጣት እንደሚጠበቅባት ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዓለም ባልተናጠችበት ወቅት ጥቅም አግኝተን ስትናጥ እንደምንጎዳ በማሰብ ከነሱ በላይ መጨነቅ የለብንም ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ይህን ያሉት የፋይናንስ እመርታ በኢትዮጵያ በተሰኘ ኮንፈረንስ ላይ ከታደሙ ተሳታፊዎች ለቀረበላቸው ጥያቄዎች በሰጡት ማብራሪያ ነው። በኮንፈረንሱ ላይ ለጠቅላይ ሚኒስትር አብይ ጥያቄ ካቀረቡት ተሳታፊዎች መካከል የሲቢኢ የካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ የሆኑት አቶ ዘመዴነህ ንጋቱ ይገኙበታል። በዓለም አቀፍ ኢንቨስትመንት አማካሪነታቸው ይበልጡን የሚታወቁት አቶ ዘመዴነህ ጥያቄ ተነባቢው የአሜሪካ ኒውዮርክ ታይምስ ጋዜጣ ከቀናት በፊት በአስተያየት አምዱ ላይ ባወጣው ጽሑፍ ላይ ተንተራሰ ነበረ። የደቡባዊ የዓለም ሀገራትን ጉዳይ ያነሱት አቶ ዘመዴነህ ኢትዮጵያ ወደ አንድ አቅጣጫ የመወገን አካሄድ ባትከተልም ከአሜሪካ በኩል ግፊት እንዳለ አመልክተዋል። ኢትዮጵያ ከምዕራባውያን ከምስራቁም ከሁሉም ጋር ወዳጅነት አላት። ግን አንዱን ወገን ምረጡ የሚል አቋም እየተወሰደ ነው። በተለይ ከዋሽንግተን የሚመጣው ከማን ጋር የንግድ ልውውጥ እንደምናደርግ ከማን ጋር ኢንቨስት እንደምናደርግ እየተነገረን ነው። መሀል እንድንቀመጥ የሚፈቅዱልን አልመሰለኝም ሲሉ አቶ ዘመዴነህ የጥያቄያቸውን መንደርደሪያ አሰምተዋል። ትልቅ ሀገር ነን፣ ግን እነሱ ደግሞ ልዕለ ኃያል ወይንም ሱፐር ፓወር ናቸው እና ሳይዱ ሰዱ እያሉን ስለሆነ እንዴት ያዩታል ሲሉ ኢትዮ አሜሪካዊው የኢንቨስትመንት አማካሪ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። የአቶ ዘመዴነህን ጥያቄ ወሳኝ ሲሉ የጠሩት አብይ አንተም እንደምትገምተው ሙሉውን ዘርዝሬ አልመልሰውም ሲሉ ምላሻቸው ቁጥብ እንደሚሆን አስቀድመው ጥቆማ ሰጥተዋል። ከውጭ የሚመጣን ሀብት ለመጠቀም እስከ መጨረሻው ማድረግ ያለብን ነገር ካለ እናድርጋለን ያሉት ጠቅላይ ሚኒስትሩ ኢንቨስትመንትን በሚመለከት ደቡባዊና ምዕራባዊ የሚባል ክፍፍል ያለ አይመስለኝም ሲሉ አስተያየታቸውን አጋርተዋል። አንድ የሚባል ሳውዝና ዌስት ብቻ ሳይሆን አንድ ኤክስ የሚባል ሀገር ያለ አይመስለኝም። በዚህ ሀገር ውስጥ ከፍተኛ የፖሊሲ የአመለካከት ክፍፍሎች አሉ ሲሉም አብራርተዋል። በእነዚያ ሁሉ ክፍልፋዮች ውስጥ የኔና ያንተ ስራ እየገቡ ኦፖርቹኒቲስ መውሰድ ነው። የሚጣሉ ካሉ እባካችሁ አትጣሉ፣ ጥል አያስፈልግም፣ ከተጣላችሁም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታደርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ ሀገር መጣላቱ ካልቀረ ብለን እንመክራለን ሲሉም ጠቅላይ ሚኒስትሩ ተደምጠዋል። ኢንቨስትመንት በሚመለከት በእኔ እምነት አንተም እንደምታምነው አንድ የሚባል ሳውዝ አንድ የሚባል ዌስት ያለ አይመስለኝም። አንድ የሚባል ሳውዝ እና ዌስት ብቻ ሳይሆን አንድ የሚባል ኤክስ ሀገር ያለ አይመስለኝም። በዛ ሀገር ውስጥ ከፍተኛ የፖሊሲ አመለካከት ዲቪዥኖች አሉ። ከፍተኛ በነዛ ሁሉ ክፍልፋዮች ውስጥ የኔና አንተ ስራ እየገቡ ኦፖርቹኒቲስ መውሰድ። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም፣ ከተጣላችሁም ለቀይ ባህር መሆን አለበት፣ እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገለጹ። ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጸዋል። ፕሬዝዳንቱ አርብ ጥር 8 ቀን 2018 ዓ.ም በጻፉት ደብዳቤ ላይ ፕሬዝዳንት አብዱል ፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ውጤታማ አመራር አድንቀዋቸዋል። ግብጽ ከመስከረም 26 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ምስጋናቸውን ገልጸዋል። ፕሬዝዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ በደብዳቤው ላይ አስፍረዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድቡ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ ይታወሳል። ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቅ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶችን መበደል የለበትም ሲሉ አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብጽና ለህዝቧ ያለውን ጥቅም እንረዳለን ብለዋል። ፕሬዝዳንት ትራምፕ በተደጋጋሚ 8 የዓለም ጦርነቶችን ማስቆማቸውንና ከነዚህም መካከል አንዱ በኢትዮጵያና በግብጽ መካከል ሊካሄድ የነበረው አንዱ መሆኑን ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና ማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋ ገልጸዋል። አክለውም በድርቅና ለረጅም ጊዜ በተራዘመ ድርቅ ዓመታት ወቅት ለግብጽና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል የተወሰነውም ለግብጽና ለሱዳን ሊቀርብ ወይንም ሊሸጥ ይችላሉ ብለዋል።